38 40 ድጋሚ ቴሌብሩን ይሄን ወንድማችንን ማገዝ የምትፈልጉ ስልኩ 0998 65 38 40 እሺ ጋይስ ኤፍሬም ትልቅ ደረጃ ነው የምትደርሰው ወንድም ልክ ይላል 200 ብር ልክ ያለው በቂ ነው አመሰግናለሁ በርታሽ ጎብዝ እሺ ወንድሜ እሺ ኪዲ እሺ ወንድሜ ላንተ መልካም ቀን ነው ኪዲ አሁን እኔ እጄን አስፍቼ እንደገባ አንቺ ማየት የለብኝም አንቺን ሳይ ኮንፊደንስ የራሱ ሽሪንክ ያደርጋል ለምን እንደሆነ አላ እንዴ ማለት ለምን እንደሆነ ኔጌቲቭ ኢነርጂ ነው ብዙ ሰውን ግንትል እንዲሞቀው አታረግ እንዴ ሞን አረ በዚህ ግርማ ሞገስማ ጀንተል እያልክ ነው መሄድ ያለብን እንዴ ካላልክ ሰላም ነሽ አለሁልሽ ሳውዲያ አበቃይ ነው ቴንክ ዩ ኔና we are champ no level እንደዚህ ያደረገው ማለት አንድ አበባ ፍጥበትና ብራው አጭር ነሽ እንዴ እንደዚህ ይላታል እንዴ ኪዲ ላይቭ ገብታችሁ ታውቃላችሁ አካል ቆንጆ ነሽ የምር ኪዲ ብታት ቆንጆ ነሽ አሳየና ፍቃደኛ ሆነች አንድ ጥብስ ኔትወርኩ አይሰራም ማሪ ሃይ እንዴት ነሽ እንጃ እኔ በስለስ ያለ ነው የምትፈልጊው ጨቀና ከፎን ተባያለሽ እና አንድ ከፍ ሬት ባላላችሁ ምንም ምንድን ረሞን አንተ የምትካፍለው የምግቡ ብዛት ተጣላኒ እኮ ከይዘልኝ አስካዛ እንዴት ነሽ ቆይ ደህና ነኝ we are champion እንደዚህ ሊብልህን አብረው እንጂ ማሪ ደህና ነኝ ኔትወርክ ተለካለ አውቃለሁ ሳስታት የምታረገው ኪዲ አውቀሽ ነው አንተ ሞን ኔትወርክ የምትሰማን ሙሉ ጋይስ ይሄ ሁሉ ምግብ አዞ እሷንስ መከፍለው ዲቦን አንተን አይደል ሞንን ጋብዣዋለሁ እኮ ጋይስ ምሳ በልተናል አንድ ቀን እስካሁን ናቸው ልበላት ወይዬ ሞንዬ ኪዲያ አጀት ወይዬ አለ ያጀት ኔትወርክ አይሰራም ሞንዬ ኢትስ ፋይን ያጀት ኔትወርክ አይሰራም ሲጀመር አዎ ያጀት ኔትወርክ አይሰራም ሲጀመር የአጀት ምግብ በጣም ነው የሚጣፍጠው ጋይስ በጣም አጀት ምኑ ጋር ነው ቦሌ አትላስ ይሄ 2000 ሀበሻ የባህል ቤቱ ከፍ ብሎ ወደ ላይ ማለት ነው ይሄ ማዶ ሆቴልን ታውቁታላችሁ ማዶ ሆቴል እና የሆነ እንትን ምንድነው የቆዳ ቦርሳ የሚሸጥበት መሃል መንገድ ላይ ያለ ሳካ በርዲ እነሱ ናቸውና ምሳ ዛሬ የሚጋብዘኝ ሰው ብሎ ሁሌ ይገባል ምሳ ታይም ላይ ማለት ነው ሴቶቹ ይገቡና እኔ ጋብዝሃለሁ ይሉታል እዛን ዛሬ ገባችና እሷን ይጋብዛለሁ አለችው እሺ ጋብዢኝ ሲላት አሜሪካ አይደለሽ ወይ አላት አይ አሜሪካ አይደለም መጥቻለሁ ስትለው ነው ጋብዢኝ አላት በገዛ ፍቃዳቸው ነው ፍቅር የሚጋብዙት እሱ ላይቭ ይገባል ሁሌ ምሳኔ መጋበዝ የምትፈልጊ ካለሽ ጋብዢኝ ይላል ገስት ይገባሉ የት ነው የምትጋብዢኝ ይላታል አጀት ትለዋለች አንዷ እንትን ከዛ ይፈልገውን እንትን ይመጥራ አኮ ትለዋለች መርጦ ይበላል
እንደሱ አይነት ነገር ለምን አትጀምሩም እናንተ? ደግሞ ሴቶቹ ራሱ ተሽቀዳድሞ ነው የሚገቡት። ወይዘው ለምኗቸው መስሏችሁ ነው እንዴ? ተሽቀዳድሞ ነው የሚልኩለት። እናንተ ዝም ብላችሁ እዚህ ትከራከራላችሁ። ሴቶቹ ራሱ ፈልገው ተሽቀዳድሞ ነው የሚልኩለት። እሱ ሞን ለምን አገለው? አዎ እሱ ነው እንትን የሚለው። ምናሽ ቀዳድሞ ነው ወይ ማሚ ወይ ሜምበርህን አብራ የሳብኩ ምትለኝ ነው ወይ ማሚ። ሰላም ኪዱ እንዴት ነሽ? አለው እንዴት ነህ? ምን አረፍ ጌም አትጫወቺ መጭባይ ኩራት ትተሽ ምን አልከኝ? ወይ ማሚ አሪፍ ጌም ለምን አትጫወቺም? ይሄ መገዳደል ዋይ ሁሉም የተጫወተ አይደል? ሁሉም ነው። ሁሉም ኪዳ እኔ ሁሉም ነው። እኔ ኪዳ ነኝ። እኔ እንደዚህ አይነት ቅጣቶች ልቀጣ አልችልም። አይ ኖርማል እኮ ምንም ቅጣት እኮ አይገለም። ነገ የት ደረጃ ላይ እንደምደርስ አላውቅም እና ይሄ ቪዲዮዎች እንዲያሳድዱኝ አልፈልግም። አይ ቪዲዮዎች ስንቱ ቴሌግራም ላይ በላርጎ ሆኖ እንትን የሚለቀቅበት ላይ ቅጣት ሻወር ግቢ ቁጭ ብድግ በይ ተንከባለይ ምን እሱ ኖርማል ነው። ቁጭ ብድግ ተንከባለይ ኖርማል ለኔሽ። ዱቄት ነስነሰሽ አዶኑ እግርሽን እንደዚህ ውሃ ጠጪ ምናምን ብትለኝ እኔ እንደሱ አይነት ቅጣት አልቀጣም። ለምን ብሩ ባፍጢም አይወጣም? መንገድ ላይ ወጥተሽ ተንከባለይ መሬት ላሺ ብትለኝ እኔ እንደሱ አይነት ቅጣት አልቀጣም። አዶኑ እኔ ሜንታሊቲ እኮ ነው ማሚ። ሰው አይጫወት አልልም። እኔ ግን ይሄ ሜንታሊቲ ነው። በቃ ይሄ ቲቪ ስበሪ ብትለኝ አልሰብርም። አይሻቸው ጎበዝ ኩል ምናምን ይልሻል። እንዳሸቂ ነው እኮ አልሸቅ እነሱን ስላሉኝ አይደለም እኮ እኔ ኮሜንታተር እኔን አሳስሮኛል። ኮሜንታተር እኔን ከፍ አድርጎ ማምዬ ጀግናው አይፈራም እኮ ሂድበት ማሜ እንዴ ማሜ ጀግናው ቆፍጠን በል ሂድበት እያሉ እንደሱ እኮ አሁን ኩል እንደሚለኝ ደግሞ ሌላውም ደግሞ እኮ ተጫዎች የሚለኝም እኮ አለ። ልጨርስ። አይ ጀግና ማሜ እኮ ጀግና ነው። አዎ ሜሽን ምናምን ይደራረጋሉ እርስ በርስ ማለት ነው። አየ ማሜን አዎ ጀግናው ሂድበት ማሜ አትስማ። ማሜ እኮ አይሰማም። አዎ አይሰማም እኮ ማሜ ኧረ ምናምን ሞቅ አድርጎ ከፍ አድርጎ ሂድበት ማሜ አትስማ። ማሜ ከፍ አድርጎ አሳሰሩኝ። አናቴን አስፈነከቱ። ኮሜንታተር ቁማር አስበሉክ። ኧረ ቁማር እኮ አይደለም። ቁማር እኮ አልጫወትም እኔ። ቁማር እኮ አይደለም እሱ። መጡና ተሰበሰቡ ቤቴ ላይ እንደ መንጋ ተሰበሰቡና ሰላም ማሜ ምናምን አለው። እስኪ የአርጀንቲና ደጋፊዎች አላችሁ አለ። አዎ አለን ምናምን ብሎ ገቡ። 3 ሰው 4 ሰው ገባው። የእንግላንድ ደጋፊዎች ሳላችሁ አዎ አለን ምናምን አሉ። ገቡ። ከዛ ተሰበሰቡ። ሁሉም ቤቴ መጡ። ከዛ በኋላ እስኪ ማን ያሸንፋል ስል አንዱ አረሳው ሞዴሬተር ነው እኔ አለ። ገና ሲጀምር እኔ ደግሞ በቃ ወሰድ ይሁን እንደዚህ ቆፍጠን ያለ ወሬ ሲያወሩ በቃ ነሸጥ ያርገኛል። ዘራፍ ነው የምለው እኔ ማሜ አለ። I don't care about people አለ። what አልኩት። እኔ እንግሊዝ ነኝ አለ። ድፍን የአርጀንቲና ህዝብ መጥቶ ሜዳ ውስጥ ቢገባ እንግሊዝ 11 ሰው ይዛ ገብታ ታሸንፋለች። I am promise field and ምናምን ዲያስፖራ ነገር ነው ቀላቅሎ እንግሊዘኛው የሆነ በቃ አዘጋጉ ገራ yes ትክክል ምናምን መጣ። አንዱ ደግሞ ማሜ ያለኝ እኔ በህይወቴ አርጀንቲና አልወድ ማለት ጥቁር አይወዱ ማለት ጥቁርን ጨርሰዋል አለ። እንዲሁም ጥቁር የሚባል ነገር በመርፌ በጦር በቆንጨራ በገጀራ ምናምን ጨፍጭፎ ጨርሶ
2% ነው ያሉት እነሱ በቃ ተሸካሚ ምናምን ሰርቶ በላ እዛ ሀገር ናቸው ምናምን የእንትኖች ነው። ኦኬ ሌላ አርጀንቲና እኮ ልትቀጣ ነው ጋይስ፣ ሰምታችኋል? ልትቀጣ ነው። ተመልካቾቹ የሆነ የድሮ አገዛዝን ምናምን ሎጎ ይዘው መተው እና ፌዴሬሽን ሊቀጣቸው ነው እና እንትኑ ነው የሚቀጣው። ከዛ በኋላ ገቡ ለተመልካቹ ኮሜንታተር እንግዲህ አለ እኔ ያልወዳቸው ማለት ጸር ጥቁር ጸር እኛ አፍሪካዊ ነን ምናምን ሲል ትክክል አለ። እኔ በህይወቴ ግብጽ ደግፋለሁ ብዬ አላቅም ማማ ያለኝ አንዱ ኮስታ ብሎ አልኩ። ለመጀመሪያ ጊዜ ነው ግብጽ የደገፈ። ክፋታቸውን አላየክም ማለት ትክክል። ሜሲ ሲጣቀስ ዳኛን አላየም ማለት እኔ አላየውም፣ ግን ትክክል በቃ አሳመነኝ። ከዛ የአርጀንቲና ተጫዋቾች እዛ ጋር በጣም የሚናገሩ ስለሆኑ የአርጀንቲና ልጅ በቃ ሽምቅቅ እያለው አይ አርጀንቲና እንግሊዞችም ኃይለኛ ናቸው ምናምን፣ አርጀንቲና ግን ያው ያሸንፋል ምናምን 9-0 8-0 6-0 ምናምን። ከዛ እያወራን እያለ ጆን ዳንኤል እየሰማ ነው መሰለኝ ደወለ። በ10 አንበሳ አለኝ ሰውዬ ጨምራልኩት። እኔ ማርቀኝ እናቴ ከፈልክ ግን 10 አንበሳውን ማሜ አልማረም። ያ አንድ 10 አንበሳና አንድ ዩኒቨርስ አለ ገና 10 አረቶ ዝም ብለህ አንድ አንበሳና አንድ ዩኒቨርስ ያርግልህ እንዴ? 10 አንበሳ እንዴ ነው ሰው ልጅ ጌም ነው እሱም እኮ ብዙ በፈረንሳይ እኮ በልቼዋለሁ እኔ። እንዴ ከየት ታመጣለህ አንተ 10 አንበሳ? ምን 41 ሌቭል የገባሁት ጽፌበት ነው ወይስ ባስማት ነው? ናይ ባንዲው አይደለም 41 ሌቭሉን ባንዲው ነው የገባው። ይሰጣል ልጁ ስለሚሰጥ ችግር የለብኝም እኮ የሚቀጣ ሰው ያ ገባኝ። እሱማ አትስጠው ሳይሆን ይቀንስ። ፈረንሳይ ያሸነፍኩት በላውት ተበላ በማን ነው ደግሞ አንዷ አሁንም የሆነ ሀገር በኖርዌይ እና ኢንግላንድን ኢንግላንድ በልተሃል። አዎ በእንግላንድ በጣም የሚገርመው እኮ እኔ የሚገርምሽ ማለት ነው በእንግላንድም በላው በፈረንሳይ በላው ትክክል 6 አንበሳ ተበልቷል እሱ። አሁን እሱ አይደለም እኔ እናቴ ተጫዋቾችን አላውቅም ነሸጥ አድርገው እኔ የምጫወተውን ጌም መስሎኛል። እኔ ጌም እየተጫወትኩ ሄለን ወርቅዬን የምቀጣ አይነት ነገር ነው ይመስለኝ ያለው እናቱ ገባሽ። በቃ ወደ እንደኔ ጌም ነው እያየው ያለሁት። ከዛ አፍዛ ደንዝዘው በሲዲ ስፖርት ነው የማዳመጠው በሬዲዮ ማለት ነው እንዲህ ቁጭ ብዬ የቃምኩ ምናምን። ከዛ ኔማር የታለ ምንድን የማይጠራው እላለሁ። ኧረ ኔማር እኮ ሌላ ቦታ ነው እሺ መርቅነ ነው ሮናልዶ መርቅኝ ደንዝዤ እናቴ። በጣም የሚገርምሽ ደግሞ አላህ ምስክሬ ነው እንግሊዝም ሲያስገባ ቁሜ ጨፈርኩ፣ አርጀንቲናም ሲያስገባ ቁሜ እየጨፈርኩ ነው ማለት ማን ምን የቱ ላይ እንደሚያስገባ አላህ ያወቀው። ይልሻዳይ ቢጤና አንተ ይሄ ቢስሚላህ። ከዛ በኋላ እየሮጥኩ ታክሲ ያስኩና ራይድ ይዤ ኳስ ሜዳ ሄድኩ። ማለት አንድ ጎል ከገባባቸው ባለ ሰላማንያ ምናምን ሄድኩ። ቁጭ ብያየሁ ጠላትሽ ክው ይበል። አርጀንቲናዎች የቱ ነው በማሊያ ነው የለያቸው። ጥቁሮቹ ጥቁር የለበሱት አርጀንቲና ነጭ የለበሱት ስንት ለስንት ምናምን ስል 1-0 ኖ እየሞከሩ ነበር አላስገቡም እንጂ በጣም እየሞካከሩ ነበር እንዴ ሳይ እንደዚህ 11ዱም ተጫዋች መጥቶ መከላከል በረኛው ነው በቃ ኳስ ይመጣል ይሰጥ ከዚህ ወደዛ ይመጣሉ እዛ ጋር ያሉት አርጀንቲና ያመጣሉ ምናምን ነገር። አይ የሚገርም ጨዋታ ነበር የሁለቱ ጨዋታ ከስፔን እና ከፍራንስ ይልቅ የሁለቱ ጨዋታ እንዲህ አይነት ጨዋታ ማንንም በቃ የሆነ በስንት ዓመት አንድ የሚካሄድ ነው በቃ እንዲህ አይነት ጨዋታ ላይ አይቆጭም። አሁን ደግሞ ፋይናሉ ደግሞ ያበደ ነው። ግን በጣም የሚያሳዝንሽ ሜሲ ከልቤ ጠላሁት አንቺ የበለጠ ወላሂ ዘንድሮማ ሁሉም ሰው ነው በአብዛኛው ዓለም ነው ሜሲን እየጠላ ያለው። ኧረ ምን ዓለም ወደደው እንጂ ለኔ ዓለም ላይ የሚሰሩትን ቪዲዮዎች ስላለ የፊፋ ያዳለለ ጁቴ ተበላው ነው በቃ ሲዞ ያው ስለተበላ ብቻ ነው። ምክንያቱም ምንድነው ብለሽ ጠበቅ አድርገሽ ከጠየቅሽው በቃ እኔ ተበልቼ ያስበላኝ ምናምን የሚልሽ ሌላ ምንም የሚልሽ ነገር የለም። አይ ፊፋ ያዳላለታል ይባላል ሜሲ። ኧረ ምን አይነት ምታታዊ ምን አይነት ምን ቀመረኛ ምን አይነት ኳስ በቃ የሆነ እርጎ አድርጎ ነው እንዴ እንዲ ምናምን እንዲ ነው እኮ በእጅ የሚሰጣቸው። እሱ ኳስ ማስገባት አልቻለም፣ ግን ለጓደኞቹ በቃ ዚዮሎ ነው ምስክ ትክክል የሆነ ሰልፊሽ አይደለም ቱ ቢሆነስ ሌላው የራሱን ፐርፎርማንስ ነው ማሳየት የሚፈልገው። ጎበዝ ነው ለራሴ አይልም። ሙሉ 9 እሱን እኮ ያዙት። አርጀንቲና አዘንኩበት እኔ ምን ነው የምትሉት ሳታቂ እስቲ ሂዱና አሁን ምን እንዳለ ሚሚ እየተሰራ አይደል እንዴ የፊፋ ፕሬዝዳንት የሜሲን
ልክ ነሽ እኮ አንቺ ልክ አይደለሽም እያልኩሽ የለም እንዳለ የተበላ ነው በቃ አሁን ሜሲን ምናምን ነገር ጠለዋለሁ ካለት እንደተበላ ወቂ በቃ ሌላ ምንም ነገር ያን ብቻ አይደለም በቃ ሜሲ ያናዳል እኔ ይቅርታ አድርግልኝ አፉ በይ ይስከው መልቂያማ እኔ ሜሲን አልደግፍም ቅልቤ ተናደደበት አሁን ለአንዴና ለመጨረሻ ጊዜ ጎበዝ ነው በዚህ እድሜው በሰላም እስኪ ከስፔን እና ከእንትና ማን ያሸንፋል እስኪ ከባድ ጨዋታ ነው የሚሆነው ግን ስፔን ታሸንፋለች ማን ያሸንፋል ስፔን ይሉኛል ያው አሁን እያነሳሱኝ ነው ስፔን ልታሲዝ ነው ማሜ ኧረ እባክሽ ተበልቼሽ ምን እሺ ስፔን በል አላቃቸውም ማሽ ምን አይነት እስኪ አንድ ሳስገብልኝ ባላስ እንደው ስፔን ውስጥ ማን ጎበዝ ተጫዋች አለ ላሚን አለ